የዱንያ ምሽት ላይ ነው ነብዩ የተላኩት አለይሂ ሰላቱ ወሰላም። ከዐሱር እስከ መግሪብ እንዳለችው ሰዓት ናት የዱንያ ቆይታ ከነብዩ አለይሂ ሰላቱ ወሰላም መላክ በኋላ። ቤት አሳምሮ የሚሰራን ሰው ሲያዩ እረ ጉዳዩ ከዚህ የፈጠነ ነው ያሉበት ሁኔታም አለ። ቤት አሳምሮ ጠንክሮ በዛ ዘመን ያው በእንጨት በጭቃ ቤት ሲሰራ ያዩትን ሰው ጉዳዩ ከዚህ የበለጠ ፈጣን ነው፣ ጥላ ላይ አረፍ ብለህ አጀለህን ጠብቅ እንደማለት ነው። ጠፊ ለሆነች ትተናት ለምንሄደው ዱንያ ከምንጨነቀው በላይ ለአኺራችን እንጨነቅ ይገባናል። ምንድነው የሚጠብቁት የሰው ልጆች? ቅያማን እንጂ የቅያማ ምልክቶች መጥተዋል ታይተዋል አለ አላህ ተባረከ ወተዓላ። ፈአና ለሁም ኢዛ ጃአትሁም ዚክራሁም ቅያማ በመጣበት ሰዓት መገሰጻቸው፣ ማስታወሳቸው፣ መጸጸታቸው ምን ሊጠቅማቸው? አይጠቅምም። መገሰጽ ዛሬ ነው፣ መዘጋጀት ዛሬ ነው፣ ወንጀል መተው ዛሬ ነው። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ወላሁ የዕለሙ ሙተቀለበኩም ወመተዋኩም። ቅያማ ሲመጣ መደናገጥ፣ ያኔ መተውበት መስተካከል ምንም አይጠቅምም። ዛሬ ነው የሚጠቅመው። ላኢላሃ ኢለላህ በሉ፣ የአላህን ብቸኝነት እወቁ፣ ፍሩት፣ አክብሩት፣ እስትግፋር አድርጉ። ጌታ አላህ ተባረከ ወተዓላ የቀን ውሏችሁንም የማታ አዳራችሁንም ያውቃል። ከሱ የሚደበቅ ነገር የለም፣ ተጠንቀቁ። ወላሁ የዕለሙ ሙተቀለበኩም ወመትዋኩም። ቀን ቀን የምትሰሩትንም ያውቃል፣ ማታ የምትሰሩትንም ያውቃል። ዱንያችሁም አኺራችሁም በሱ እጅ ነው ያለው፣ ከሱ አትጣሉ። የቅያማ ቀን የዘዘት ቀን ነው፣ የቁጭት ቀን ነው። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቆችን ያጎደለ፣ ሐራም የበላ፣ ዝምድናን የቆረጠ፣ የሰው ስጋን የበላ የሚጸጸትበት የሚቆጭበት ቀን ነው። በመከራ የተሞላ ከመሆኑ ጋር ረዥም ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን። ሀብታሙ፣ ድሃው፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ፣ መሪው፣ ተመሪው፣ የፈረደው፣ የተፈረደበት ሁሉም አንገታቸውን ደፍተው በላብ ተጠምቀው ዝቅ ብለው የሀያሉን የአላህን ተባረከ ወተዓላ ፍርድ እየጠበቁ የሚቆሙበት ቀን ነው። የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንደተያዘ ዕቃ የፍርዱ ሜዳ ላይ እየተርመሰመሱ የሚቆሙበት ቀን ነው። አንዱ ቀን እንደ 50 ሺህ ቀን ነው ከክብደቱ የመጣ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በዛ ቀን ከሰው ልጆች አናት ላይ ፀሐይ ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ሰማይ ላይ ሆኖ የሰው ልጅ የፀሐይን ሙቀት ቃጠሎ መቋቋም ያቃተው ነው። የቅያም ቀን ግን የሰው ልጅ አናት ላይ ለማረፍ ጥቂት ይቀራታል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቀን ሰዎች በላብ ይጥለቀለቃሉ፣ በላብ ውስጥ ይሰምጣሉ። የቅያማ ቀን ላይ ሰዎች በላብ ይሰምጣሉ፣ የላብ ጎርፍ ያጥለቀልቃቸዋል። ላቡ የሚያጠልቃቸው የሚያሰምጣቸው በስራቸው ልክ ነው። ከሰው ልጆች ውስጥ እስከ ቁርጭምጭምቱ ድረስ ብቻ ላብ ውስጥ የሚነከር ሰው ይኖራል። ከሰው ልጆች ውስጥም እስከ ጉልበቱ ድረስ ላብ የሚይዘው የላብ ጎርፍ ውስጥ ገብቶ የሚቆም ይኖራል። ከሰው ልጆች ውስጥም እስከ ሱሪ ቀበቶ ማሰሪያ ሽርጥ ማሸረጫ ስፍራው ወገቡ ድረስ ላብ የሚይዘው የላብ ጎርፍ ውስጥ የሚገኝ ሰው ይኖራል። ከሰው ልጆች ውስጥ እስከ አፉ ድረስ ላብ የሚውጠው ሰው ይኖራል አሉ አለይሂ ሰላቱ ወሰላም። እጃቸውን ወደ አፋቸው አንስተው በምልክት ያሳዩ። ወሚንሁም መን ዩልጅሙሁ አልዐረቁ ኢልጃማ፣ ላብ እንደ ልጓም አፉን የሚለጉመው የሚውጠው የሚያሰምጠው ሰው ይኖራል። የቀኑ ክብደት በመከራ ምድር ላይ ተገኝቶ የነበሩ ሰዎች በሙሉ የዛን ቀን ለፍርድ አንድ ሜዳ ላይ ተሰልፈው ዘመድ ዘመዱን ማይጠይቅበት፣ ሁሉም የሚፈራበት፣ ሁሉም የሚጨነቅበት ቀን ነው። አይሻ ረዲየላሁ ዐንሃ ነቢን ስለ ቅያማ ክብደት ሲናገሩ በዚህ ቀን ቤተሰብ ታስታውሳላችሁ እንደ እናንተ ነቢያት ብለው ጠይቀዋል። የፍርዱ ሜዳ ላይ ስራትን ሲሻገሩ የሥራ መዝገብ ሚዛን ላይ ሲመዘን በእንደዚህ ዋና ዋና አስቸጋሪ ሰዓታት ላይ ነቢያት እንኳ ቤተሰባቸውን እንደማያስታውሱ መልሰውላታል። ነፍስ ሁሉ ራሴ በዳንኩ የምትልበት ቀን ነው። በዛ ቀን የሰው ልጆች እርቃናቸውን የፍርዱ ሜዳ ላይ እንደሚሰለፉ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ አይሻ ያ ረሱለላህ ወንድና ሴት አንድ ሜዳ ላይ ሆነው አንዱ ሌላኛውን እያየ እርቃናቸውን ወንድና ሴት አንድ ሜዳ ላይ እንዴት ይቆማሉ ብለው አይሻ ሲጠይቁ ነቢዩ መልሳቸው ምን ነበር? የቁርአን ቃል ነበር መልሳቸው። ሊኩል እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። ዱንያ ላይ ሰዎች ስራ ፈት ስለሆኑ
የሚያሳስብ የሚያስጨንቅ ነገር ውስጥ ስለሌሉ ነው እንጂ ወንድ ሴትን ዞር ብሎ ሴትም ወንድን ቀና ብላ የምታየው የቂያም ቀን ላይ እርቃናቸውን ሆነው ወንድና ሴት አንድ ሜዳ ላይ ቆመው አንዱ ወደ ሌላኛው ዞር ብሎ እንዳያ የሚያደርግ ከባድ ጭንቀት ውስጥ ላይ ነው ሁሉ የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሴትን ሴት ወንድን አጠገቡ ሆነው እርቃናቸውን ሆነው አንዱ ሌላኛውን እንዳያ ያደርጋል የቂያም ቀን መከራ ያሉ የውሙል ቂያመቲ ለው ዐሊምተ ቢሀውሊሂ ለፈረርተ ሚን አህሊን ወሚን አውጣኒ የውሙን ተሸቀቀት ሰማኡ ሊሀውሊሂ ወተሺቡ ፊሂ መፋሪቁል ዊልዳኒ። የቂያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቂያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቂያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣልጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳኒ የሕፃናት አናታቸው መሃል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅም በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ አኼራችንን እሱ ያሳምርልን፣ አሟሟታችንንም ህይወታችንም እሱ ያሳምርልን። እኛንም ወላጆቻችንን አላህ ይማረን። ሀገራችንን አላህ ሰላም ያደርግልን። ምድራችንን አላህ ሰላም ያደርግልን። ሀገራችንን አላህ ሰላም ያደርግልን። ምድራችንን አላህ ሰላም ያደርግልን። ከበላው ከቁጣው እሱ ይጠብቀን፣ ወደ እሱ ሳይመሽ ይመልሰን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. فرج اللهم هم المهمومين ونفس كرب